ያለው ወንድማችን እፎይ አፍ አግኝቻለሁ ወይ ቦታ አግኝቻለሁ ብላችሁ አፋችሁን ከፍታችሁ የምትሳደቡት እያንዳንድሽም መልስ ሲሰጥሽ ቁጭ ብለሽ ማልቀስ ነው። መንሱር ማነው እንትና ቤት ገብተ ምሳ በልተ እራት ማትደግም ብለ ሰድበኸዋል፣ ሰምቻለሁ። ምላሽ ሰጥቶሃል፣ ዋጥ አርገቻለሁ። መንሱር ወጥተ ተሳድበሃል እፎይን። እስከ ዛሬ የእኛን ሃይማኖት ሲሳደቡ ሃይማኖት መሳደብ አችሉም ብለ እግዚአብሔር አምላክን የሰደቡትን መጽሐፍ ቅዱስ ሲቀደስ መልስ አልሰጠህም። አንተ ባገኘው አጋጣሚ ገብተ እፎይን በልተ ማደግም ብሏል። ልክ ልክን ነግሮ መልሶልሃል። ሼር አደርግልሃለሁ ለራስክ ፔጅ ላይ እኔ ሮማን ሼር አደርግልሃለሁ። ደግ አደረገ እንኳን መለሰልህ። ከዛ አንተ ተናገረ ብለ የተናገርከውን ልክ ልክን ሰጥተዋል። ደግ አደረገ። ገና በስልክ ደውዬ እነግርሃለሁ ለራስ ማለት ነው። እናንተ እፎይን የመናገር ሞራል ካላችሁ ኡስታዝ የሚባሉ የእናንተ ይሄ ሚካኤል የረገጠው ሴጣን የመሰለ የእናንተ ኡስታዝ ፂማም ፂሙን ሂና የሚቀባ ልክስክስ እሱ እግዚአብሔርን ሲሳደብ አንዳችሁ ወታችሁ ኖ አትንኩ ያላላችሁ እፎይ ተናገረ ብለ ወጥተ የተሳደብከው ልክ ልክ መልሶልሃል። ደግ አደረገልህ። ዝምተኛ እየመሰላችሁ ነቀዝ እየወጣችሁ ነቀዞች ማለት ነው። እኔ ደግሞ ከአሁን በኋላ እፎይን የሚነካ እየተከተልኩ ረግጣችኋለሁ። አንዳችሁን እኩት ረግጣችኋለሁ። የእኛን ሃይማኖት የተሳደቡትን ኡስታዝ ምናምን ሳትሳደብ አንተ የእኛን ሃይማኖት የተናገረው ይሄ ሶሻል ሚዲያ ላይ ምናምን እያልክ ገብተህ ተሳድበሃል። ምን ላይ ሰጥቷል? ዋጋህን ሰጥቶ እኛ ደግሞ እፎይን ሰፖርት እናደርገዋለን። የምታከብሩ ከሆነ እንከባበራለን። የማትከባበሩ ከሆነ እኔ አጭዳችኋለሁ። መብርሃን ምስክሬ ነው። እፎይን የነካውን ሰው አጭደዋለሁ። ከዚህ በኋላ አንዳችሁን እኩት። አንዳችሁ እያያዝኩ ነው የምጠልዛችሁ። ቢኮዝ እኛን የሰደቡ መጽሐፍ ቅዱሳችንን ሲቀዱ አንድ ወጥተ ያልተከላከልክ እፎይን አንተ ወጥተ የምትሳደበው መንሱር ዝምተኛ መስለ ምሳ በልቶ እራት ሽቶ መቀባት እኮ አይደለም ሀብታምነት። የትኛው ሀብት ነው? እናውራ እንዴ መንሱር፣ እንከባበር። አለበለዛ እኔም አውጥቼ ያንተን አውጥቼ ነው የምበትንልህ። እረፍና ቁጭ በል ሀብታም። አንተ በልተ ምደግም። እናውራ እንዴ ላውራ ዋ እፎይ እኮ ለሆዱ የሚኖር አይደለም። እፎይ የሚያስጨንቀው የሰማይ አምላክ እያንዳንድሽ ገሃነም እንዳትገቢ ትምህርት ነው የሚሰጠው እንጂ ይሄ 3 ጊዜ በልቶ ለሚታራ ምግብ እፎይ ለሱ አይኖርም። ለሱ አይኖርም። ለሆዱ የሚኖር አይደለም። ልብስ አንተ የምታብረቀርቀው ሽቶ፣ አንተ የምትነዳው መኪና እሱ የእንደዚ አይነት ነገር አያስጨንቀው። እፎይ ማቴሪያል የሚያስጨንቀው ወንድ አይደለም። ለነፍሳችን ለነፍስ እንዴት እንደሚኖር የክርስቲያን ሕይወት እንዴት እንደሚኖር የሚያስተምር ነው። ክርስቲያን ሆነ ስትኖር ይሄ የብልጭልጭ ነገር ሁሉ ነገር አላፊ ጠፊ መሆኑን ያውቃል። በመኪና መሄድ ምንም የሚያስገርመው፣ ህንፃ ላይ መኖር የሚያስገርመው፣ ቪላ ይሄ ምናምን እኛ የምናመልከውን የሚያመልክ ወንድ አይደለም። የክርስቲያን ህይወት የሚኖር ሰው ነው። ለክርስቲያን ህይወት ለሚኖር አልጋ ላይ ኖረ፣ መሬት ላይ ሆነ፣ ውጭ ኖረ፣ ውስጥ ኖረ፣ ክትፎ በላ፣ ቆሎ በላ፣ ለሱ ምንም ነገር አይገርመውም። የክርስትና ህይወት ማለት ያ ነው። ለማታቅ ምግብ ማቴሪያል የሚያስጨንቀን አይደለም። የክርስቲያን ህይወት የክርስቲያን ህይወት ስትኖር አይታቸዋል። መለክሲዎች ቢጫ ለብሰው የሚታዩት ያ የሚያሳየውን ልብስ ማለት ምንም እንዳልሆነ አንድ አይነት ከለር ሁሌ አንገታቸውን ደፍተው የሚኖሩት ልብስ ምንም ማለት እንዳልሆነ ማሳያ ነው። ስለዚህ እፎይ አንተ የምትይዘው ማቴሪያል የሚያስጨንቀው ሰው አይደለም። አስፈላጊ ከሆነ እኛ ኦርቶዶክሶች ቤት የሚነዳው ገዝተን መስጠት እንችላለን። እፎይ ከፈለገ ምድር ላይ እናንተ የሚትይዙት ብርቅርቅ ነገር
እኛ የኦርቶዶክስ ልጆች ገዝተን መስጠት እንችላለን። ግን ሂዶ ኒድ አያስፈልገውም፣ ፈልጎም አያውቅም። አታየውም እንዴ? ከመልኩ የክርስቲያን ህይወት የሚኖር ነው። አንተ የምትይዛቸው ብልጭልጭ ነገሮች የሚያስጨንቀው ሰው አይደለም። ምሳውን በልቶ ራቱን ማይጠግም ምናምን ምናምን። በልብስ ነው እንዴ ሰው የምታመልከው? ይህ ሱት በለበሰ ሽቶ በነፋ ትልቅ መኪና በያዘ ነው የምታከብረው? የአንተ አነጋገር በማቴሪያል እንደምታምን ነው የሚያሳየው። እንትን ለብሶ አንተ እንድታከብረው እንደዚህ ትልቅ እንትን ካባ አድርጎ መስቀል ይዞ እንደዚህ ትልቅ ዙፋን ላይ የተቀመጡ አባት ሲሆን ነው አንተ የምደነግጠው። የክርስትና ህይወት ለእኛ የሚያብረቀርቅ ነገሮች ለእኛ ነቲንግ ነው። ቆርጣችሁ ላኩለት ለመንሱር። መንሱር የክርስትና ህይወት ማለት የምታየው የእፎይ ህይወት ማለት ነው። ለጺሙ ግድ የለው፣ ጺሙን አሳድጎ ምንም ነገር የሚያስጨንቀው ነገር አይደለም። ንጹህ ይሆናሉ፣ ጥፍራቸውን ይቆርጣሉ፣ ንጽህናቸውን በቀን 3 ሊታጠቡ ይችላሉ። ነገር ግን ስለሚበሉት ምግብ፣ ስለሚለብሱት ልብስ፣ ስለሚነዱት መኪና ተጨንቆ አያውቁም። የክርስትና ህይወት ማለት ያ ነው። ማቴሪያል አይገርማቸውም። ይህ ዓለም ምንም እንዳልሆነ ያውቁታል። ጠንቅቆ ጥብ አድርጎ ቁርአንንም መጽሐፍ ቅዱስንም እጭድ አድርጎ አጥቦ ጠጥቶታል። ስለዚህ የዚህ ዓለም ነገር የሚያስጨንቀው ነገር አይደለም። እኛ እግዚአብሔር ህዝቦቹን እንዳንጠፋ ምክር ነው እየሰጠ ያለው። ትምህርት ነው። ከገባ ትማራለህ፣ ካልገባ ገደል ትገባለህ። ዳስ ኦል ኦኬ። እፎይ 3 ሰዓት ይገባል። መጣለው። ሼር አድርጉልኝ። ቡጣዬ ሼር አድርግልኝ ከመጣ ዳስ የክርስትና ህይወት ጠላ ይፈቀዳል? አዎ ጠላ ይፈቀዳል። በእኛ ሃይማኖት ጠላ ይፈቀዳል። በእናንተ ሃይማኖት ጠረጴዛ ስር ቁጭ ብለህ አንቃረ መጠጥ ሀራም ነው ትላለህ። ግን ስታንቃርር የምትውለው አንተ ነህ። እኛ በአደባባይ ፈቅደን ቤተ ክርስቲያናችንም መጠጥ ልክህን አትጣስ እንጂ እብን ሐኪም ብትጠይቅ በሳምንት 1 ግላስ ዋይን ትጠጣለህ። ተፈቅዷል። አትስከር ነው የሚለው እግዚአብሔር። እንትን ሄዶ እግዚአብሔር ሰርግ ቤት ሄዶ ሲያልቅባቸው ዋይን ሰጥቷቸዋል። ዋይን አትስከር ነው። 1 ግላስ ዋይን ስለጠጣ ካለህበት ምንም ያደርግህ የለም። አትስከር ነው የተባልከው። ሀራም ነው መጠጥ ትላለህ። ሳውዲ አረቢያ በመጠጥ 1ኛ ናት። ሀራም መጠጥ። እናንተ አይደላችሁ እንዲ አልጋ ስር ተደብቃችሁ የምቀመቅሙት? ለምን ተዋሻለህ? እንተዋወቃለን። ጠላ ምናምን የምትለው እዚህ ለንደን ላይ ማን ነው የሚጠጣው? አናቃችሁም እንዴ? ሀራምና ሀላል ለይተህ ማታቅ ማለት ነው። መጠጥ ሀራም ነው ትላለህ። ሲጋራና ጫት ቁጭ ብለህ ቆለጥ ላይ ቁጭ ብለህ በየጫት ቤቱ ቁጭ ብለህ የምትቅም ማነህ? ማፈቀደልህ? ጫትም ሀራም ነው፣ ሲጋራም ሀራም ነው። መጠጥም ካልጠጣ ሀራም ነው። መጠጥም በእኛ ሃይማኖት ስከር አይልም። ጠጣ አትስከር ነው የምትባለው። መጠንን ወቅ ነው። ምግብን ስትበላ ካለቅጥ ከበላ ሆድህን እንትን ይዘሃል፣ ቁንጣን ይዘሃል፣ ፈንድተህ ትሞታለህ። መጠን ይኑር። ለምትደረገው ነገር ለምትጠጣው ነገር መጠን ይኑርህ ነው። ሐኪም ራሱ አልኮል ይፈቅዳል ለሰውነት። አልኮል 1 ግላስ ዋይን በሳምንት ልጠጣ ሐኪም ራሱ ይፈቅዳል። መጠን አትለፍ ነው የተባልከው።